ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አስፋና ታምሩ ገናንን ባልንበት ሰዓት አቆጣጠር የዛሬ ህዳር 23 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ምሽግ ሰበራውና የፋኖ ኦፕሬሽን፣ የካንጋሮ ችሎትና ሚኒስትሩ፣ የሽሙላው ምርጫና አጃቢዎቹ፣ የሀፓ ፕሬዝዳንት ጥሪ፣ የጦር ወንጀሉና አየር ኃይሉ፣ ጋዜጠኞችና ክልከላው፣ የትራምፕ ዘመቻ፣ ከስልጣን የለቀቁት የመከላከያ ሚኒስትር የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ክፍለ ጦር አራተኛ በረኸኛው ሻለቃ ራያ ቆቦ ተኩለሽ ዙሪያ ባለው የአብይ አገዛዝ ስልጣን አስጠባቂ ምሽግ ድረስ ዘልቆ በመግባት ጥቃት ሰንዝሮ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 23 ቀን 2018 ይፋ ባደረገው በዚህ መረጃ ዞብላምባ ክፍለ ጦር አራተኛ በረኸኛው ሻለቃ በዛሬው ዕለት ከቀኑ 10 ሰዓት ላይ ራያ ቆቦ ተኩለሽ ዙሪያ ካሉት የፋሽቱ ሰራዊት ምሽጎች አንዱ ላይ በሪያርዶ ሲበላ የነበረው ስልጣን አስጠባቂ ወራሪ ሰራዊት ድረስ ተስቦ በመግባት ምሽጉ ሙሉ በሙሉ በመስበርና በርካታ ኃይሉን ሙትና ቁስለኛ በማድረግ ድል መቀዳጀታቸውን ገልጿል። የጠላት ኃይል ምንም አይነት ዋርድያ ባላስቀመጠበትና በሌለበት ሁኔታ ምሽጉ ላይ በሪያርዶ በሚበላበት ዛሬ ህዳር 23 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ ተስበው በመግባት እስከ ምሽት 12 ሰዓት ድረስ በነበረው ውጊያ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ድል መቀዳጀታቸውን ይኸው መረጃ አስታውቋል። ከዘመቻ አርበኛ አደማሊ አባናደው ማግስት ፋሽስቱ አገዛዝ ቤተ አማራ ከነበሩት እዞች በተጨማሪ 2 እዝ በማስገባት ወረራ ቢያደርግም ምኒልክ ዕዝ ጠላት ወደሚመታበት ወረዳ በማስገባት ወደ ደፈጣ ውጊያ በመግባት ሲያመች ደግሞ መደበኛ ውጊያ በማድረግ በርካታ ኃይሉን ሙትና ቁስለኛ ምርኮኛ እያደረገ በተጨማሪም እያስኮበለለ ጠላትን እያፈረሰው እንደሚገኝ የአማራ ፋኖ ብሔራዊ አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 23 ቀን 2018 ይፋ ባደረገው በዚህ መረጃ አስታውቋል። በዚሁ ቀጠና ተጨማሪ ወታደራዊ ድል መቀዳጀቱን የጠቀሰው መረጃ የምኒልክ ዕዝ አሃዶች በጥምረት ዳውንትና ፀሐይ መውጫ ላይ በዛሬው ዕለት ያደረጉትን ውጊያ ተከትሎ ድል መቀዳጀታቸውንም አስታውቋል። ዛሬ ህዳር 23 ቀን 2018 ከማለዳው 3 ሰዓት እስከ ቀኑ 6 ሰዓት ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ስልጣን አስጠባቂ ወራሪ ሰራዊት ጋር የምኒልክ ዕዝ አሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ውጊያ አድርገው ድል መቀዳጀታቸውን አስታውቋል። ጠላት ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከኮንና ጋሼና አንድ ክፍለ ጦር ዙ 23ን ጨምሮ እንዲሁም ከወገል ጤና አንድ ክፍለ ጦር ዙ 23 ጋር ወደ ዳውንትና ፀሐይ መውጫ ለማጥቃት የተንቀሳቀሰ ሲሆን ከምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርና ከደጋው መብረቅ ኮር ከጽናት መክትና ሰንጥቅ ክፍለ ጦር የተውጣጡ ሻለቆች እንዲሁም ሌሎች በመደራጀት ላይ ያሉ አሃዶች በጥምረት በተናበበና በተቀናጀ መንገድ የጠላት ስልጣን አስጠባቂ ወራሪ ሰራዊት ላይ የሰነዘሩትን ጥቃት ተከትሎ በስም ያልታወቁ አመራሮችን ጨምሮ በመደምሰስና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራ ጠላት ማስተናገዱ ተገልጿል። ጠላት ያሰበው ሳይሳካ ከተሞቹን ማስከበር መቻሉን ይኸው መረጃ ጠቅሷል። የጠላት ወራሪ ሰራዊት በሁሉም አቅጣጫ የተመታ ሲሆን አስክሬንና ቁስለኛውን እያነሳ ወደ መጣበት አቅጣጫ ለመፈርጠጥ መገደዱን በተጋድሎ በመደራጀት ላይ ያሉ የልዩ ዘመቻ አሃድም የተሳተፉ ሲሆን ከልጅ ኢያሱ ኮር 23ኛ ክፍለ ጦር አንድ ጓድ በውጊያ መሃል ደፈጣ ጥቃት በመፈጸም ታላቅ ጀብዱ መስራቱም ተገልጿል። በዚህ ተጋድሎ ከባድ ምት የተመታው አገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታና የወገል ጤና ብልጽግና ካድሬ አመራሮችን ተከበናል መላም የለን እያሉ ወደ ደሴ ከተማ ለመፈርጠጥ መገደዳቸውን ውጊያው አሁንም በሌሎች አሃዶች ተጨምሮበት ተጠናክሮ መቀጠሉና ተጨማሪ መረጃ ይፋ እንደሚያደርግ አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 23 ቀን 2018 ማምሻውን ባወጣው መረጃ አስታውቋል። ከወታደራዊ እንቅስቃሴ በተጨማሪ ምኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪውን ደምሌ የህዙ ከፍተኛ አመራሮች በመቄት ወረዳ የተለያዩ ቀበሌዎች በህዝቡ ሁለንተናዊ ድጋፍ እየተሰሩ ያሉ የልማት ስራዎችን በቦታው በመገኘት ማበረታታታቸውም ተገልጿል። በአውደ ውጊያ ጠላትን ከማንበርከክ ጎን ለጎን ህዝብን የሚጠቅሙና የዕለት ከዕለት እንቅስቃሴ የሚረዱ ልማቶችን በአግባቡ እንዲከናወኑ እየተሰሩ ያሉ ዘርፈ ብዙ ስራዎች ያለረፍት መስራቱ ፋኖ ህዝባዊ መሰረት እንዳለው በተግባር ያረጋገጠ እርምጃ መሆኑን የህዙ ፖለቲካ መኮንን መምህር ጋሻው ሙልጌታ መግለጹን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 23 ቀን 2018 ባወጣው ተጨማሪ መረጃ ገልጿል።
የቀድሞ የሰላም ሚኒስትር ዴታው አቶ ታዬ ደንዳአም ጥፋተኛ ሆነው ተገኙበት በተባለው የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ቅጣትን ለማስተላለፍ ፍርድ ቤት ለመጪው ህዳር 26 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው ለመገናኛ ብዙሃን ገለጹ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎችም ችሎት ዛሬ ህዳር 23 2018 ዓ.ም በዋለው ችሎት አቶ ታዬ ደንዳአም ጥፋተኛ ሆነው ተገኙበት በተባለው የህገወጥ የጦር መሳሪያም ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቃለያነት ያቀረበውን የአቶ ታዬ ደንዳአም የአይን ህመም በህክምና ማስረጃ እንዲደገፍ ለመጪው ህዳር 26 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አቶ አበራም ንጉስ ለአዲስ ማለዳ ገልጸዋል። ፍርድ ቤቱ ለህዳር 23 ተለዋጭ ቀጠሮ የሰጠው የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍ የነበረ ሲሆን ቅጣት ማቃለያ በማስረጃ የተደገፈ አይደለም በሚል ለውሳኔ ተለዋጭ ቀጠሮ መስጠቱን ጠበቃቸው ገልጸዋል። በተመሳሳይም የቀድሞው ምክትል የሰላም ሚኒስትር አቶ ታዬ ደንዳአም የተመሰረተባቸውን 3 አዳዲስ ክሶችን አስመልክቶ የፍርድ ቤቱን ውሳኔ ጠበቃቸው እንደገለጹት በዚህም በክሶች ላይ የክስ መቃወሚያ ማቅረባቸውና የዋስትና መብትም ይገባቸዋል በሚል ከአቃቢ ህግ ጋር ክርክር መደረጉን ተከትሎ በጉዳዩ ላይ ውሳኔ ለመስጠት ለመጪው ታህሳስ 8 2018 ዓ.ም ቀጠሮ መያዙን አክለዋል። የተከሳሾችን የጤንነትም የማረሚያ ቤትም አያያዝ አስመልክቶ በሙሉ ጤንነት ላይ መሆናቸውን የደረሰባቸው የሰብአዊ መብት ጥሰቶች አለመኖሩን ጠበቃቸው ያረጋገጡ ሲሆን አቶ ታዬ ደንዳአ ላይ የተመሰረተባቸው አዳዲስ ክሶች በሚመለከት ከዚህ ቀደም ለመገናኛ ብዙሃን እንደነገሩት ክሶቹ ከመታሰራቸው በፊት ሆርን ኮንቨርሴሽን በተሰኘ የዩቲዩብ ቻናል ላይ የተገኘውን ንግግሮች ላይ መሰረት ያደረገ እንደሆነ አውስተዋል። ክሶቹ መንግስትን በኃይል የመናድ ስለ መከላከያ ሰራዊትም የሰሜን እዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡትን መረጃ መከላከያ ላይ የተደረገ አደናጋሪ ወይም የሐሰተኛ መረጃ መንዛትም ብልጽግና ፓርቲን የአንድ ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠን መንግስት ስም በማጉደፍ የሚል መሆኑን ጠበቃቸው አክለዋል። ህገወጥ የጦር መሳሪያ ይዘው ተገኝተዋል የተባሉት አቶ ታዬ ደንዳአ በተደጋጋሚ በሰጧቸው ምላሾች እንደ ማንኛውም የመንግስት ባለስልጣን ከመንግስት የተሰጣቸው የጦር መሳሪያ እንጂ በግላቸው የታጠቁት አለመሆኑን መግለጻቸው ይታወሳል። የአገዛዙ አለመተማመን እያደገ ነው። 3 የአድማ ብተና አመራሮችን ረሽኗል። ፋኖ የተጠና ወታደራዊ ኦፕሬሽን አካሂዶ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ይፋ እንዳደረገው ብልጽግና የራሱን ጦር መረሸን ጀምሯል ያለ ሲሆን 3 የአድማ ብተና አመራሮች መረሸናቸውን ዛሬ ህዳር 23 ቀን 2018 ይፋ ባደረገው መረጃ ገልጸዋል። ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር ህዳር 21 ቀን 2018 በመልጠሎ ማርያም ዙሪያ በተካሄደ አውደ ውጊያ ከፍተኛ ጉዳት ያደረሰበት የብልጽግና ቅጥረኛ ሰራዊት በወቅቱ ውጊያውን ከትዕዛዝ ውጪ መርታቸዋል በሚል 3 የአድማ ብተና አመራሮችን መረሸኑን ዛሬ ባወጣው በዚሁ መረጃ አስታውቋል። ከዚህ በተጨማሪ በወቅቱ ውጊያ ላይ ከተደመሰሱት አንድ ቲም አድማ ብተናና ሚሊሻ በተጨማሪ በጠና ቆስሎ የነበረው 50 አለቃ ይርሳው የአድማ ብተና አዛዥን ጨርሰውት የቀብር ስነ ስርዓቱ ትላንት ህዳር 22 ቀን 2018 ዓ.ም በመልጠሎ ማርያም ከተማ የምትገኘው ማርያም ቤተክርስቲያን በወታደራዊ ስርዓት ከቀኑ 6 ሰዓት ላይ ቀብሩ መፈጸሙን ጭምር ምዕራብ አማራ ቀጠና አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ እዝ 109ኛ ኮር አካል የሆነው 88ኛ ክፍለ ጦር አዲስ በተዋቀረ ማግስት በጠላት እንቅስቃሴ ላይ የተመሰረተ የተሳካ የማጥቃት ኦፕሬሽን ማካሄዱ ተገልጿል። ትላንት ዳር 22 ቀን 2018 ዓ.ም ጠላት የለመደ የጥፋት በትሩን ህዝቡ ላይ ለመፈጸም ከሌሊቱ 9 ሰዓት ከወንበርማ ርዕሰ ከተማ ሸንዲ መነሻውን አድርጎ ወደ ኮኪ ቀበሌ የተንቀሳቀሰ ሲሆን በቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር በተደረገ የማጥቃት ኦፕሬሽን በርካታ የጠላት ኃይል ሙትና ቁስለኛ ማድረግ መቻሉንም ይኸው መረጃ ጠቅሷል። የፋኖን ጥቃት መቋቋም ያቃተው ጠላት እግሬ አውጪኝ በማለት ወደ መጣበት ለመፈርጠጥ መገደዱን ዛሬ ህዳር 23 ቀን 2018 ዓ.ም አፋብኃ ቴዎድሮስ ህዝብ ግንኙነት ይፋ ባደረገው በዚህ መረጃ ገልጿል። ይህ በእንዲህ እንዳለ የደብረ ማርቆስ ህዝብ መከላከያ ከከተማችን ይውጣ የሚል ጥያቄ ማቅረቡን የአፋብኃ ቴዎድሮስ ምክትል የህዝብ ግንኙነት ኃላፊ አርበኛ ስቲበል አለሙ ዘሪ
ጥሪውን አስታውቋል። የደብረ ማርቆስ ህዝብ ምሬቱን ባገኘው አጋጣሚ ሁሉ እየገለጸ ይገኛል ያለ ሲሆን በግድ ከየቤተ ክርስቲያን ተገዶ ስብሰባ የገባው ህዝብ ከጠየቃቸው ጥያቄዎች መካከል ዳር ድንበር ያስከብራል፣ የህዝብ ደህንነት ይጠብቃል ብላችሁ ያስቀመጣችሁት መከላከያ ጡት መቁረጡ በአደባባይ እየወጣ ሲሆን በአደባባይ ያልወጣ በህዝብ ውስጥ ታፍኖ ያለ ዝርፊያ፣ ድብደባ፣ በሰላም ወጥቶ ያለ መግባት፣ የመታገት ግፍ በዝቶብናል፣ መከላከያ ለቆ ይውጣልን ብሎ በደብረ ማርቆስ በነበረው የትላንትናው ስብሰባ ላይ መጠየቁን በዚህ ወቅት መሀል ላይ መድረክ የመራው አረጋ ከበደ ፖሊስ የጸጥታ ሰዎች አላችሁ እርምጃ ውሰዱ በማለት በአደባባይ ህዝብን ጥያቄ እንዳይጠይቅ ሊገሉት እንደሚችሉ እስከ መዛት የደረሰበት እርምጃ እንደነበር ገልጸዋል። ሜዳ ወጥተው እየታገሉ ያሉት የእኛን ጥያቄ ይዘው እንጂ ጽንፈኛ ሆነው አይደለም፣ ጽንፈኛውን ከሌላ ቦታ ብትፈልጉ ይሻላል በማለት ህዝቡ በዚህ ስብሰባ ላይ ተቃውሞ ማቅረቡን የጠቀሰው መረጃ ህዝቡ በአብይ አገዛዝ ወራሪ ኃይል በከፍተኛ ደረጃ መማረሩን አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን እግረኛ ፋኖች በዛሬው ዕለት በደማቅ ሁኔታ ማስመረቁን ባወጣው ተጨማሪ መረጃ ገልጿል። የዛሬም ተመራቂዎች ህዝባቸውን ነጻ ለማውጣት በህዝባቸውና በታጋዩ መካከል ቃል መግባታቸውን ቴዎድሮስ ህዝብ ግንኙነት ዛሬ ህዳር 23 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። በፕሮፌሰር መራራ ጉዲና የሚመራው የኦሮሞ ፌዴራላዊ ኮንግረስም ኦኤፍኮ በመጪው 7ኛው ዙር ጠቅላላ ምርጫ በምሳሌያዊና ስልታዊ ባለው ተሳትፎ ብቻ ለመሳተፍ መወሰኑን አስታወቀ። ፓርቲው ባለፈው ቅዳሜ ህዳር 22 2018 ዓ.ም ባካሄደው የማዕከላዊ ኮሚቴ አስቸኳይ ስብሰባ ይህን ውሳኔ ያሳለፈ ሲሆን በምርጫ ህጉ መሰረት ከምዝገባ ላለመሰረዝ ሲል ብቻ መሆኑን አስታውቋል። ማዕከላዊ ኮሚቴው በኢትዮጵያ ወቅታዊ ሁኔታ ላይ ባደረገው ሰፊ ግምገማ በአሁኑ ወቅት ነጻ ፍትሃዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ የሚባል ደረጃ አስቻይ ሁኔታ የለም የሚል ድምዳሜ ላይ መድረሱን ገልጾ ለዚህም በምክንያትነት ያቀረበው በኦሮሚያ በአማራና በሌሎችም ክልሎች በሚታዩ ወታደራዊ ግጭቶችና የተከሰተውን የከፋ መፈናቀል፣ የህይወት መጥፋት፣ የፓርቲው አባላትን ጨምሮ የፖለቲካ መሪዎች በእስራት ላይ መቆየታቸውን፣ የፓርቲው ቢሮዎች መዘጋታቸውና የነጻ ፕሬስ የዜጎች መብት መታፈን የፈጠረውን እጅግ የጠበበ የፖለቲካ ምህዳሩን በምሳሌነትም ጠቅሷል። ፓርቲው በህዝብ ደም ላይ ቆሞ ፖለቲካ አይሰራም በማለትም የአባላቱን የህዝቡን ደህንነት አደጋ ላይ በሚጥል መሰረታዊ ጉድለት ባለበት ምርጫ ሙሉ በሙሉ ለመሳተፍ እንደማይችል አስታውቆ ምንም እንኳን ፓርቲው በምርጫው ሂደት ላይ እምነት እንደሌለው ቢገልጽም በምርጫው በከፊል ለመሳተፍ የተገደደ ህጋዊ ህልውናውን ለማስጠበቅ መሆኑን አጽንኦትም ሰጥቷል። የኦፍኮም 6ኛውን አጠቃላይ ምርጫ አለመሳተፉን ወይም ቦይኮት ማድረጉን የሚታወስ ሲሆን አዋጅ ቁጥር 1162 ህዝባር 2011 እንደተሻሻለው አንድ የፖለቲካ ፓርቲ በሁለት ተከታታይ የምርጫ ወቅቶች ሳይታሰፍ የቀረም እንደሆነ ከምዝገባ ይሰረዛልም ይላል። በመሆኑም ኦፍኮም ከምዝገባ እንዳይሰረዝ ለማድረግ ሲል ምሳሌያዊና ስልታዊ ተሳትፎ ባለው አካሄድ በሚከተሉት ቦታዎች እጩዎችን ለማቅረብ ወስኗል። እነሱም በአዲስ አበባ ከተማና የስራ አስፈጻሚ ኮሚቴም ግምገማ ደህንነቱ አስቻይ ነው ብሎ በሚያጸድቃቸው ጥቂት ሌሎችም የምርጫ ክልሎች ይህ ውሳኔ በሌሎችም ሁሉም አካባቢዎች በተለይ በግጭት በተወጠሩ የኦሮሚያ አካባቢዎች መንግስት ሰላምና ደህንነትን ማረጋገጥ ባለመቻሉ ላይ ያለንን ጽኑ ተቃውሞ የሚገልጽ ነው ሲል ፓርቲው በመግለጫው አስታውቋል። ኦፌኮ አሁንም ለነጻ ፍትሃዊ ምርጫ የሚከተሉት መሰረታዊ ቅድመ ሁኔታዎችን እንዲሟሉ የጠየቀም ሲሆን በኦሮሚያና በሌሎችም ጦርነት ውስጥ ባሉ ክልሎችም አፋጣኝ የግጭት ማቆም ስምምነት እንዲደረግ፣ ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የፓርቲው ጽህፈት ቤቶች በአስቸኳይ እንዲከፈቱ፣ የምርጫ ቦርድና የጸጥታ ተቋማትም ገለልተኝነታቸውን የሚያረጋግጥም ተቋማዊ ማሻሻያዎች እንዲያደርጉ፣ የተባበሩት መንግስታት የአፍሪካ ህብረትና የአውሮፓ ህብረትም ታዛቢዎች ሂደቱን እንዲከታተሉ ጋብዟል። ኦፌኮ በዚህ መግለጫው እስከ ምርጫው ጊዜ መቃረብ ድረስ ሁኔታዎችም ተስፋ ሰጪና መሰረታዊ በሆኑ ባላቸው መንገዶች ከተለወጡም አሁን የያዘውን ውሳኔ እንደገናም ሊያጤነው እንደሚችል በመግለጫው ላይ አስፍሯል። የኢህአፓ ፕሬዝዳንት በህዳር 27ቱ ህዝባዊ ስብሰባ ላይ የአዲስ አበባ ህዝብ በአደባባይ ወጥቶ ሀሳቡን እንዲገልጽ ጥሪ አቅርበዋል። ፍርሃትን በማሸነፍ ለመብቱ እንዲቆም አስታውቀዋል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ የጠራው ህዝባዊ ስብሰባ እንዳይካሄድ የተለያዩ ጫናዎች እየተደረጉ ሲሆን ቀደም ሲል ብሔራዊ ቲያትር ይደረጋል የተባለውና ወደ ዲአፍሪክ ሆቴል የተዛወረው የህዳር 27 2018 ዓ.ም ህዝባዊ ስብሰባን አስታኮ የፓርቲው ፕሬዝዳንት አብርሃም ሃይማኖት ጥሪ አቅርበዋል። ኢህአፓ ቀደም ሲል የህዳር 27ቱ ስብሰባ ብሔራዊ ቲያትር ይካሄዳል ብሎ የነበረ ቢሆንም በኋላ በአገዛዙ ባለስልጣናት ተጽዕኖ ብሔራዊ ቲያትር ማካሄድ አትችሉም መባሉን ተከትሎ ወደ ዲአፍሪክ ሆቴል ስብሰባውን ያዛወረ ሲሆን ቅዳሜ ህዳር
27 ቀን 2018 ዓ.ም የሚካሄደውን ስብሰባ አስታኮ የፓርቲው ፕሬዝዳንት ዛሬ በፓርቲው ማህበራዊ ገጽ ባስተላለፉት መልእክት ቅዳሜ ህዳር 27 ቀን 2018 ከጠዋቱ 2 ሰዓት ጀምሮ ሜክሲኮ በሚገኘው ዲአፍሪክ ሆቴል በሚካሄደው ስብሰባ ላይ ህዝቡ እንዲገኝ ጥሪ አቅርበዋል። የህዝባዊ ስብሰባው ዋነኛ ዓላማ ከህብረተሰቡ ጋር መወያየት ሲሆን በህዝባዊ ስብሰባ ላይ የንጹሐን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝቡን ያጎሳቆሉ መከራዎች ማብቂያ እንዲኖራቸው በጋራ ከህዝቡ ጋር እንደሚመክር ፓርቲው አስቀድሞ ባወጣው መረጃ ይፋ አድርጓል። ፓርቲው ስብሰባ እንዲያካሄድ ሲደረግበት የነበረውን የሰሞኑ ጫና ምክንያት በማድረግ ስብሰባው ከተከለከለ በምርጫ አትሳተፉ ማለት ነው በሚል አገዛዙ ብቻውን ሮጦ ለማሸነፍ የተዘጋጀበትን ምርጫ አስታኮ ማስጠንቀቁ አይዘነጋም። አብርሃም ሃይማኖት እባላለሁ። የኢሃፓ ፕሬዝዳንት ነኝ። መላው የአዲስ አበባ ነዋሪ ህዳር 27 ቀን 2018 ዓ.ም በሆቴል ዲአፍሪክ ሜክሲኮ በሚገኘው ከጠዋቱ 2 ሰዓት ጀምሮ ታላቅ ህዝባዊ ስብሰባ ስላዘጋጀን በዚህ ስብሰባ ላይ ተገኝታችሁ ድምጻችሁን እንድታሰሙ መብታችሁን እንድትጠይቁ ጥሬን አስተላልፋለሁ። የዚህ ስብሰባ መሪ ቃልም አዲስ አበባ ትናገር ነው። ህዝቡ እንዲናገር ለህዝቡ ድምጽ ለመሆንና በቀጣይ ለምናደርገው ሰላማዊ ትግል በር ከፋች የሚሆን መርሃ ግብር ስለሆነ በዚህ ስብሰባ አይቀርም። ፈርቶ ቤት ውስጥ መቅረት በታሪክ የሚያስጠይቅ ስለሆነ ውድ የአዲስ አበባ ነዋሪዎች ይህን የመጣውን መልካም እድል ተጠቀሙበት። ኑ ተገኙ። በዚህ ስብሰባ በሰላማዊ መንገድ ድምጻችሁን አሰሙ። ለኛም የምትሉንን ምክረ ሐሳባችሁን ለግሱን። ከኢትዮጵያ ከገባችበት መውጫ መንገድንም በጋራ እንተልም። ሀገራችንን እናድን። እጅ ለእጅ ተያይዘን ህዳር 27 2018 ለኛ ለአዲስ አበባ ነዋሪዎች ታሪካዊ ቀን ስለሆነ መላው የአዲስ አበባ ህዝብ ይህንን እድል ይጠቀምበታል ብለን እናምናለን። በሰላም ያገናኘን። አመሰግናለሁ። ሰላማዊ ሰዎችን የሚጨፈጭፈው አገዛዝ መጠቀሚያ የሆነው አየር ኃይል ኢትዮጵያን የሚመስል ተቋም እንዲሆን አድርገን እየገነባ ነው በማለት አዛዡ መናገሩ ጥያቄ አስነስቷል። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ሰላማዊ ሰዎች ላይ ያነጣጠረ ተደጋጋሚ ጥቃት እያካሄደ ያለው የኢትዮጵያ አየር ኃይል 9ኛ ዓመቴን አከብራለሁ በሚል ሰሞኑን እያደረገ ያለውን እንቅስቃሴ ተከትሎ የተለያዩ ወቀሳዎች የቀረበ ሲሆን የአገዛዙን ዘረኛ አጀንዳ በማስፈጸም በአገር ውስጥ የእርስ በርስ ጦርነት ላይ ከፍተኛ ጥፋት እያስከተለ የሚገኘው አየር ኃይል አዛዥ የኦሮሞ ብሔር ተወላጁ ሌተናል ጀነራል ይልማ መርዳሳ አየር ኃይሉ ኢትዮጵያን የሚመስል ተቋም እንዲሆን ተደርጎ እየተገነባ ነው ሲል ለአገዛዙ መገናኛ ብዙሃን መግለጫ ሰጥቷል። ይልማ መርዳሳ አየር ኃይሉ የ9ኛ ዓመት ምስረታ በዓል አስታኮ ከአገዛዙ መገናኛ ብዙሃን ጋር ባደረገው ቃለመጠይቅ ሰላማዊ ሰዎችን በድሮን በጀት ጭምር የሚያጠቃው አየር ኃይል አዛዥ ውጊያ ውስጥ መግባት አይፈልግም፣ ነገር ግን ውጊያ ከተነሳ እንዴት በአጭር እንቀለብሰዋለን በሚል ከጽንሰ ሐሳብ ጀምሮ ትክክለኛውን ነገሮች ከተከሰቱ በተግባር የሚውሉ ነገሮችን የመገንባት ስራዎች እየተሰሩ ነው ሲል ተናግረዋል። በአማራ ህዝብ ላይ አብይ አገዛዝ ይፋ ጦርነት ካወጀ በኋላ ሰላማዊ ሰዎች ላይ ያነጣጠረ ተደጋጋሚ የድሮን ጥቃት በጀት ጭምር ጥቃት የሰነዘረው አየር ኃይል አዛዥ ስለ የትኛው አየር ኃይልና ስለ የትኛው አገር ነው የሚያወራው የሚል ቅሬታም መግለጫውን ተከትሎ ሲሰጥ ተስተውሏል። በአገር ውስጥ የእርስ በርስ ጦርነት ለአብይ አገዛዝ ስልጣን ሲባል ሰላማዊ ሰዎችን እየጨፈጨፈ የሚገኘው አየር ኃይል አዛዥ ይህንን ተግባር ወደ ጎን በማድረግ አየር ኃይል ስንገነባ ድንበር ተሻጋሪ ግዳጆችን ማሰብ አለብን፣ በዋናነት አየር ክልሉን ለመድፈር የሚቃጣ ማንኛውም ጠላት መደምሰስና ማሸነፍ ነው የሚል አስተያየት መስጠቱ በተደጋጋሚ አየር ኃይሉ ዛሬም ድረስ ያላቋረጠውን ጭፍጨፋ እየፈጸመ ስለ የትኛው ድንበር ተሻጋሪ ጥቃት ያወራል የሚሉ አስተያየቶች በወቀሳ ተነስተዋል። በኦሮሞ ብልጽግና ፓርቲ የበላይነት የሚመራው ገዢው ብልጽግና ፓርቲን ስናቋቁም የኦሮሞን ስልጣን ለማስቀጠል ህወሓት ኢህአዲግ እንዳለ ሁሉ ብልጽግናም የእኛኑ ስልጣን ለማስቀጠል የመሰረትነው ፓርቲ ነው ብሎ የተናገረው የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ መከላከያውንም የኦሮሞ ብልጽግና ፓርቲን ስልጣን የሚያስቀጥል ተቋም ለማድረግ በሪፎርም ስም ከፍተኛ ስራ መስራታቸውን አብይ አህመድ ይህንኑ ተግባራዊ ለማድረግ ዋና ዋና የሚባሉ የጸጥታ ተቋማትን አየር ኃይልን ጨምሮ ስልጣን በኦሮሞ ብሔር ተወላጅ የአገዛዙ ጦር አዛዦች ቁጥጥር ስር እንዲሆን ያደረገ ሲሆን ሌላው ቀርቶ በአዲስ አበባ
ከፌዴራል ፖሊስ አልፎ የአዲስ አበባ ፖሊስ የክፍለ ከተማ ዋና ዋና አዛዦች፣ የደህንነት ተቋማቱ ቁልፍ ሰዎች ጭምር የኦሮሞ ብሔር ተወላጅ የሆኑ በበላይነት እንዲቆጣጠሩ ማድረጉ አየር ኃይሉን ጨምሮ የአገሪቱ ጸጥታ ተቋማት ኢትዮጵያን የማይመስሉበት የአንድ ቡድን ጉዳይ አስፈጻሚ መሆናቸው ከጊዜ ወደ ጊዜ እየጨመረ መምጣቱ ማሳያ ተደርጎ በወቀሳ ሲነሳ ቆይቷል። አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ለፈጸማቸው የጦር ወንጀሎች በተባባሪነት ከሚጠቀሱ የጸጥታ ተቋማት መካከል ሌተናል ጀነራል ይልማ መርዳሳ የሚመራው አየር ኃይልና እንደ ግለሰብ እሱም ተጠያቂ መሆናቸው ተደጋግሞ ሲጠቀስ ቆይቷል። የኢትዮጵያ አየር ኃይል የሶማሊያን ጦርነት ተከትሎ ከፍተኛ ጀብዱ በመፈጸም የኢትዮጵያን ዳር ድንበር ያስከበረና ጠላቶቹን ያሳፈረ የነበረውን ተቋም ህወሓት የፌዴራል መንግስቱን ከተቆጣጠረ ጀምሮ ዘረኛ አጀንዳ ለማስፈጸም አየር ኃይሉን በማዳከምና በማፍረስ ለተራ የፖለቲካ ፍላጎታቸው ተቋሙን መጉዳታቸውን አብይ አህመድ የከፈተውን ጦርነት ተከትሎ በብድርና በእርዳታ የሚሰበስበውን የጦር መሳሪያ ህዝብን ለመጨፍጨፍ ለማዋል በግንባር ቀደምትነት ከተጠቀማቸው ተቋማት መካከል አየር ኃይል አንዱ መሆኑ ተደጋግሞ ሲጠቀስ ቆይቷል። በትግራይ ክልል የሚንቀሳቀሰው ትግራይ ብሮድካስቲንግ ሰርቪስ የተባለው የግል ቴሌቪዥን ጣቢያ ባለፈው ህዳር 21 2018 ዓ.ም በአክሱም ከተማ የተከናወነውን ዓመታዊ የህዳር ጽዮን ማርያም ክብረ በዓልን እንዳንዘግብ በባለስልጣናትም ክልከላ ተጣለብን ሲል ተቃውሞውን አሰማ። የቴሌቪዥን ጣቢያው በትላንትናው ዕለት ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በከፍተኛ ድምቀትም የሚከበረውን በመቶ ሺዎች የሚቆጠሩ ምዕመናን የሚገኙበትን ዓመታዊ የህዳር ጽዮን ማርያም ክብረ በዓልን ለመዘገብ ለክልሉ የቱሪዝም ቢሮ የዘጋቢነት መታወቂያ ፍቃድ ለማግኘትም ጥያቄ ብናቀርብም የቱሪዝም ቢሮ ፍቃዱን ሰጪውና ነሺው በአክሱም የሚገኙ የሰላምና የደህንነት ቢሮ ኃላፊዎች ናቸው በማለትም ራሱን ከጉዳዩ አርቋል ብሏል። ለአክሱም ከተማም ከንቲባ የሰላም እና የደህንነት ቢሮ ባለስልጣናት ጥያቄ ያቀረበው ቲቢኤስም ቴሌቪዥን ፍቃድ መስጠቱም ቀርቶ እዚህ መገኘትም አይፈቀድላችሁም የሚል ቀጭን ምላሽም ተሰጠን። ጋዜጠኞቻችንም ካሜራቸውንና ማይክሮፎናቸውን ከአውደ ምህረቱ ላይ እንዲያነሱ ተገደዱ። በስልክ እንኳን እንዳይቀርጹም ተደርገው ስልካቸው ተበርብሮም ከአካባቢው ተባረሩ በማለትም በጋዜጠኞቹ ላይ ደረሰ ያለውን በደል ጣቢያው ገልጿል። በጉዳዩ ዙሪያ አግባብነት ያላቸው የክልሉ ሆነ የአክሱም ከተማ ባለስልጣናት ለጊዜው የሰጡት ምላሽ የለም። በትግራይ ክልል ዙሪያ ዜናዎችን፣ ክስተቶችን፣ መዝናኛዎችን፣ ቃለ ምልልሶችን ጨምሮ የተለያዩ መረጃዎችን ለማህበረሰቡ የሚያቀርበው ቲቢኤስ ቴሌቪዥን ባለፈው ሰኔ ወር በአክሱም ከተማ የመልካም አስተዳደር እጦት አለ የሚል ጥቆማን ተከትሎ በስፍራው ተገኝቶ ለመዘገብ ባደረገው ጥረት ጋዜጠኞቹ በጸጥታ ኃይሎችም ተይዘው ለበርካታ ቀናት መታሰራቸው፣ በመቀሌ ከተማ ውስጥ በቀድሞ የልዩ ኃይል አባላት የተካሄደውን ተቃውሞ ሰልፍን ለመዘገብ ያደረገው ጥረትም ለበርካታ ሰዓታት በዘለቀ እስራት መጠናቀቁን አውስቷል። መቀመጫውን በአሜሪካ ኒውዮርክ ግዛት ያደረገው የጋዜጠኞችም መብት ተሟጋች ድርጅቱ በእንግሊዝኛው ምህጻረ ቃል ሲፒጄ ባለፈው ጥቅምት ወር ባወጣው መግለጫ የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢቆጠርም በትግራይ ክልል የሚታየው ውጥረት ግን አልሰከነም። ጋዜጠኞች በአካባቢ ባለስልጣናት በጥይት ይመታሉ፣ ይታሰራሉ፣ ቤት ንብረታቸው ይበረበራል። በትግራይ ክልል ውስጥም ሆኖ ነፃና ገለልተኛ ዜና ማቅረብ አደገኛና ፈታኝ ነው በማለትም ሲፒጄ ስጋቱን አጋርቷል። በግብር ጫና ነጋዴውን ከማማረር አልፎ ከስራ ፈጣሪነት ወደ ስራ አጥነት እየቀየረ ያለው አገዛዝ በግብር ጉዳይ ላይ ቅሬታዎችን አድምጬ መፍትሄ እሰጣለሁ የሚል ማዘናጊያ ይፋ ማድረጉ ትርጉም ያለው ውጤት እንደማያመጣ የግብር ጫናዎች እንዲቀነሱ ዛሬም ጥሪ እየቀረበ ይገኛል። በአዲስ አበባ ከተማ አስተዳደር ግብር ከፋዮች በግብር ሽፋን የሚወሰድ ነጋዴውን የመዝረፍ፣ የማባረር፣ ከስራ ቦታው የማፈናቀል እርምጃ በተመለከተ ተደጋጋሚ ቅሬታ ሲቀርብ የቆየ ቢሆንም ሰሚ ማጣቱን ተከትሎ ብዙዎች ከስራ ፈጣሪነት ወደ ስራ አጥነት እየተቀየሩ ሀብትና ንብረታቸው በግብር ስም እየተገፈፈና ነጋዴን ሁሉ እንደ አጭበርባሪ የሚያይ አገዛዝ በተቃራኒው ዝርፊያና ሙስናን በማስፋፋት የኢኮኖሚውን ችግር እያባባሰ ቢሆንም ግብር ከፋዮች በአደባባይ በተደጋጋሚ ቅሬታ ሲያቀርቡ የነበረ ቢሆንም የዘንድሮ ምርጫ እስኪያልፍ ድረስ ሁኔታዎችን አለሳልሱ በሚል በቅርቡ ገዢው ብልጽግና ፓርቲ በውስጥ የከተማ አስተዳደሩ ባለስልጣናት ስብሰባ ላይ መነሳቱን የሚጠቅሱ ወገኖች ይህንኑ አስታኮ የግብር ቅሬታን እንፈታለን የሚል አንዱ የዚሁ ስትራቴጂ አካል መሆኑ ተጠቅሷል።
ጠቅሰዋል። ሐሙስ ኃላፊዎች በተገኙበት የግብር ቅሬታዎችን አጣርተን እንፈታለን በሚል ግብር በሚከፈልባቸው ሁሉም ቦታዎች ላይ የቅሬታ ሰሚ የተባሉ የግብርን ጉዳይ የሚመለከቱ ኃላፊዎች ቢኖሩም አንዳቸውም ምንም አይነት ምላሽ እንደማይሰጡ ተደጋግሞ በቅሬታ ሲነሳ እንደነበር አይዘነጋም። የከተማ አስተዳደሩ ከንቲባ ጽሕፈት ቤት አወጣው በተባለው መረጃ ሐሙስ ህዳር 25 ቀን 2018 ዓ.ም ከ2 ሰዓት እስከ 7 ሰዓት ድረስ የግብር ቅሬታ እንፈታለን በማለት በ5 ሰዓት ውስጥ ለመሆኑ ስንት መቶ ሺህ የግብር ቅሬታ ሊፈታ ነው? የአዲስ አበባ ገቢዎች ቢሮ በተደጋጋሚ የሚቀርቡ ቅሬታዎችን ችላ በማለት የገቢዎች ሚኒስቴር የሚባለውን በግብታዊነት የግብር ጫናውን ተከትሎ የዜጎችን አካውንት በማገድ ያልሰሩበትን ግብር እንዲከፍሉ በማድረግ ከጨዋታ ውጪ ሲደረግ የነበረው ዘመቻ ኢኮኖሚያዊ ቀውሱን ማባባሱ ተደጋግሞ ሲጠቀስ ቆይተዋል። ነጋዴዎች በማህበራዊ ሚዲያ ጭምር ሱቆቻቸውን እየዘጉ ንብረቶቻቸውን እያስረከቡ አቅም ያላቸውና የተሻለ ሲንቀሳቀሱ የነበሩ አገር ጥለው እየወጡ ምርጫ ያጡት ግን ወደ ስራ አጥነት ጭምር እየተገፉ መሆናቸውን በተደጋጋሚ በአደባባይ ቅሬታ ማቅረባቸውና ሰሚ ማጣታቸውን አንዳንዶች የት እንድረስ እስከ ማለት መድረሳቸውን በማህበራዊ ሚዲያ ያቀረቡትን ቅሬታ መሰረት አድርጎ በተከታታይ መዘገባችን አይዘነጋም። መኖሪያ ቤቶቻቸውና ድርጅቶቻቸውን ለተለያዩ ንግድ ያከራዩ ግለሰቦች ላይ ሳይቀር በዘመቻ መልክ ከፍተኛ የግብር ጫና በማድረግ ቤቶቻቸውን እንዲዘጉ ተከራይተው ሲሰሩ የነበሩ ነጋዴዎችም እንዲወጡ በማድረግ ከፍተኛ ቀውስ የፈጠረው የከተማ አስተዳደሩ የግብር ቅሬታ ፈታለሁ ከማለት ይልቅ ለቅሬታው መነሻ የሆነው ከፍተኛና አላግባብ የተጫነውን ግብር ሊቀንስ ይገባል። የከተማ አስተዳደሩ በተረኝነት ስሜት በጭፍን እያካሄደ ያለው የግብር ጫና ነጋዴውን ሆን ብሎ ከስራ ውጭ የማድረግ በምትኩ የኛ ያሏቸውን ነጋዴዎች ለመተካት ጭምር መሆኑን በቅሬታ ሲነሳ ቆይተዋል። ግብር ቤትም ሀገር መከፈል ያለበት ግብር ከፋዩም በሰላም ወጥቶ የሚገባበት የተረጋጋ ስርዓት መኖር ግድ የሚል ቢሆንም ግብር የሚሰበስበው አገዛዝ የጠመንጃ ጉልበቱን ለማጠናከር በአገሪቱ የእርስ በርስ ጦርነት በማንሳት ፍላጎቱን በኃይል ለመጫን ከመንቀሳቀስ አልፎ የአገሪቱን ሀብት የህዝቡን ኑሮ ለማሻሻል ሳይሆን ለብልጭልጭ ፕሮጀክቶችና ለጦር መሳሪያ ግዢ በመዋል ግብር ከፋዩ ላይ ከፍተኛ ጫና ተፈጥሯል በሚል በተደጋጋሚ ቅሬታ ሲነሳ መቆየቱ አይዘነጋም። የከተማ አስተዳደሩ ከነጋዴዎችን በግብር ሲያማርር ከነበረበት አሁን በተጨማሪ ነዋሪዎችን በግብር ስም ለማፈናቀል እቅድ አውጥቶ የጣራና የግድግዳ ግብር በሚል በፍርድ ቤት ጭምር ህገወጥ ነው የተባለውን አዲሱን የግብር ጫና በከፍተኛ ደረጃ የጨምረውን የግብር ጫና በዘመቻ ከታህሳስ ወር ጀምሮ ተግባራዊ ለማድረግ እቅድ አውጥቶ እየተንቀሳቀሰ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። ሐሙስ የግብር ቅሬታዎችን እንፈታለን የሚለው ለቅሬታ መነሻ የሆኑ የግብር ጫናዎች እስካልተነሱ ድረስ መፍትሄ እንደማይመጣ የከተማ አስተዳደሩን ለማዘናጋት እየወሰዳቸው ያሉ እርምጃዎችን በመቃወም አስተያየቶች እየተሰጠ ይገኛል። የአሜሪካ መንግስት የሚኒሶታ ግዛት የህዝብ ገንዘብ ለሶማሊያው ታጣቂ ቡድን አልሸባብ ይሸጋገራል በሚል ባቀረበው ክስ ላይ ምርመራ መጀመሩን አስታወቀ። የአሜሪካ የገንዘብ ግምጃ ቤት እንዳስታወቀው ከሚኒሶታ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂው ቡድን መሸጋገሩን በተመለከተ ምርመራ መክፈቱን ገልጿል። ግምጃ ቤቱ በማህበራዊ ትስስር ኤክስ ገጹ ላይ ባወጣው ጽሑፍ እንዳመለከተው ምርመራው የተጀመረው ፕሬዚዳንት ዶናልድ ትራምፕ በሰጡት ትዕዛዝ መሆኑን ገልጾ የቀድሞ ፕሬዚዳንት ጆ ባይደን እና አገር ገዢው ቲም ወልዘን የአሰራር ክፍተትም በመፍጠራቸው ነው ሲል ከሷቸዋል። ግምጃ ቤቱ የአሜሪካ የገንዘብ ሚኒስትር ምርመራውን ሲያጠናቅቅም ግኝቶቹን ለህዝብ ይፋ እንደሚያደርግም ከወዲሁ አስታውቋል። ፕሬዚዳንት ትራምፕም ከ2 ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው ማጋራታቸው የሚታወስም ሲሆን ዘገባው ሊበራል ፕሮግራሞችን ለማስተጋበር በሚኒሶታ በሶማሊያ ስደተኞች የተፈጸመ ትልቅ ምዝበራ በዲሞክራት ፓርቲም ከሽፏልም ይላል። የተመዘበረው ገንዘብ ወደ ኬንያና ሶማሊያ እንደተላከና ይህም ከአልቃይዳ ጋር ትስስር ወዳለው አሜሪካ በአሸባሪነት ከፈረጀችው አልሸባብ እንደደረሰም ዘገባው ይጠቁማል። ዘገባው ስማቸው ያልተጠቀሰም ባለስልጣናትን ለኮንግረስ ቃላቸው መስጠታቸውን የጠቀሰ ሲሆን የፕሬዚዳንት ዶናልድ ትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 አገራት ዜጎችን የመኖሪያና የስራ ፈቃድም ሊመረምር እንደሆነም ከቀናት በፊት ማስታወቁ ይታወሳል። የሶማሊያ መንግስትም እስካሁን ድረስ ለፕሬዚዳንት ዶናልድ ትራምፕ ንግግር በይፋ ምላሽ ባይሰጥም ታጣቂ ቡድን አልሸባብ ባለፈው ሳምንት ባወጣው የእንግሊዝኛ መግለጫ የአሜሪካን ክስም አስተባብሎ ውንጀላው መሰረተ ቢስና የቀደሙ የአሜሪካ ባለስልጣናትና የጦር መሪዎች በሶማሊያ ህዝብ ላይ ያደረጉትን የሳሳተ ወታደራዊ እርምጃ ለመድገም ነው ሲል መውቀሱን መዘገባችን ይታወሳል። ከፕሬዚዳንት ዶናልድ ትራምፕ ብርቱ ዝልፊያና ወቀሳ የቀረበባቸው የሚኒሶታው ሀገረ ገዢ ቲም ዋልዝ በበኩላቸው ባለፈው እሁድ በኤንቢሲ ቴሌቪዥን በኩል ሚትን ዘ ፕሬስ በተሰኘው ፕሮግራም ላይ ቀርበው
ቀርበው በሰጡትም ቃለ ምልልስም ዛሬ ላይ በፕሬዚዳንት ዶናልድ ትራምፕ መወረፍና መዋረድ የክብር መግለጫ እየሆነ መጥቷል። ፕሬዚዳንት ዶናልድ ትራምፕ ይህንን የመሳሰሉ የጥላቻ ቃላት የሚጠቀሙትም መልካም ሰው ባለመሆናቸውና የእውቀትም ድርቀትም ስላለባቸው ነው። በሚኒሶታ ግዛት ውስጥ የማጭበርበር ወንጀል የፈጸመ ማንኛውም ግለሰብ ተገቢውን ቅጣት ይቀበላል። ነገር ግን አንድ ማህበረሰብ ማለትም የሶማሊያን ማህበረሰብ በጅምላ መፈረጅ የሰነፎች ባህሪ ነው ሲሉ ምላሽ ሰጥተዋል። የአብይ አገዛዝ የተከተለውን የተሳሳተ ኢኮኖሚ ፖሊሲ መሰረት አድርጎ የብር የመግዛት አቅም ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። ህዝቡ በከፍተኛ ደረጃ ኢኮኖሚያዊ ቀውሱ እየተማረረ ነው። የዘንድሮ የሀጂ ተጓዦችም ከፍተኛ ጭማሪ ላስከተለ ወጪ መዳረጋቸው ተገልጸዋል። የኢትዮጵያ ብሔራዊ ባንክ ባካሄደ ውጭ ምንዛሪ ጨረታ የኢትዮጵያ ብር ከአሜሪካ ዶላር ጋር ያለው ምንዛሪ ተመን በከፍተኛ ደረጃ እያሽቆለቆለ ሄደ ሲሆን ይህ ለውጥ በተለይ ባለፉት 2 ወራት ውስጥ የገበያውን መረጋጋት ለመደገፍ በተዘጋጀው የጨረታ መድረክ ላይ የተስተዋለ ሲሆን ሂደቱ ከጊዜ ወደ ጊዜ አገሪቱ ብር የመግዛት አቅም እየተዳከመ መምጣቱና የተሳሳተ ኢኮኖሚ ፖሊሱ ግልጽ ማሳያ መሆኑ ተጠቅሷል። ዛሬ ህዳር 23 ቀን 2018 ዓ.ም ብሔራዊ ባንክ አካሄድኩት ባለው 11ኛ ዙር የውጭ ምንዛሪ ጨረታ ለአንድ የአሜሪካን ዶላር አማካይ የምንዛሪ ተመን 154 ብር በላይ የተመዘገበ ሲሆን በዚህ ዙር 17 ባንኮች የውጭ ምንዛሪ ድልድል ማግኘታቸውን ባንኩን መሰረት ያደረጉ መረጃዎች ይፋ ሆነዋል። በውጭ ሀገር 1 ዶላር ከ180 ብር በላይ በአማካይ የተመነዘረ ባለበት በዚህ ወቅት የብር የመግዛት አቅም በከፍተኛ ደረጃ መዳከም በአገሪቱ ህዝብ ላይ ከፍተኛ የኑሮ ጫና እየፈጠረ ሲሆን አገዛዙ በአገሪቱ ጦርነትን የሙጥኝ በማለት ኢኮኖሚያዊ ቀውስ በማባባስ ከፍተኛ አስተዋጽኦ እያደረገ ቢሆንም ህዝቡ የኑሮ ጫናና ኢኮኖሚያዊ ቀውሱን በዝምታ መመልከቱ ለአገዛዙ የልብ ልብ መስጠቱ በተደጋጋሚ በወቀሳ ሲነሳ ቆይቷል። ጥቅምት 4 ቀን 2018 ዓ.ም ቀደም ሲል በተካሄደው 10ኛው ዙር ጨረታ አንድ የአሜሪካ ዶላር ተመን 148 ብር ከ10 ሳንቲም በላይ ሲሆን በአንድ ወር ጊዜ ውስጥ በአማካይ 4.25 በመቶ በዶላር መዳከሙ ግልጽ ማሳያ መሆኑ ተጠቅሷል። ከ2 ወራት በፊት በ9ኛው ዙር ጨረታ የተመዘገበ አማካይ ተመን 138.2 ብር የነበረ ቢሆንም ከዚህ ተመን ጋር ሲነጻጸር የዶላር ዋጋ በከፍተኛ ሁኔታ በመጨመር በ2 ወራት ውስጥ የ11.72 በመቶ የምንዛሪ ተመን ጭማሪ መታየቱና ይህም የብር የመግዛት አቅም ከጊዜ ወደ ጊዜ የተዳከመ መምጣቱ ግልጽ ማሳያ መሆኑ ተጠቅሷል። ብሔራዊ ባንኩ የውጭ ምንዛሪ ጨረታ ማቅረቡ የገበያውን የመረጋጋት ለመደገፍ የታለመ ነው ይበል እንጂ የብር የመግዛት አቅም ከጊዜ ወደ ጊዜ የተዳከመ መምጣት አገዛዙ በግብታዊነት የወሰደው ኢኮኖሚ ማሻሻያ ፖሊሲ ህዝቡን የጠቀመ አለመሆኑ በተደጋጋሚ በወቀሳ ሲነሳ ቆይቷል። ይህ በእንዲህ እንዳለ የዘንድሮ የሀጂ ተጓዦች ባለፈው ዓመት ይከፍሉት ከነበረው ከፍተኛ ጭማሪ የታየበት ክፍያ የተጠየቁ ሲሆን ይህም የዶላር ምንዛሪውን ተከትሎ በዶላር የተደረገ ቢሆንም ወደ ብር ሲመነዘር ጭማሪ ተከስቷል በማለት ከ740 ሺህ ብር በላይ ለሀጂ ጉዞ መጠየቃቸው አንዳንዶች በቅሬታ ማንሳታቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። የሀጂን ጉዞ በበላይነት የሚያከናውነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቅርቡ አብይ አህመድን አመስግኖ የጥላቻ ፖለቲካውን በመደገፍ መግለጫ ማውጣቱ አይዘነጋም። በአዲስ አበባ ከተማ ውስጥ አንድ በቀናትና በጥርጣሬ ተነሳስቶ ባለቤቱንና ጎረቤቱን የገደለም ተጠርጣሪን በቁጥጥር ስር መዋሉን ፖሊስ አስታወቀ። እንደ ፖሊስ መረጃም ባለቤቱ ወይዘሮ ሐመልማል አለምነህና ጎረቤታቸው ወርቁ በቀለም ተገቢ ያልሆነ የፍቅር ግንኙነት አላቸው የሚል ጥርጣሬ ያደረበትም ተጠርጣሪው አቶ እሱ ያውቃል የተባለው ግለሰብ ባለፈው ህዳር ወይም በፈረንጆቹ ኖቬምበር 13 2025 ባለቤቱን አንገቷን በመጠምዘዝ አፍኖም ገድሏል ሲል ፖሊስም ከሶታል። ባለቤቴም ክህደት ፈጽማብኛለች፣ በእኔ ላይም ወስልታለች የሚል ጥርጣሬ ያደረበትም ተጠርጣሪው አቶ እሱ ያውቃል ባለቤቱን ከገደለም በኋላ በበነጋታው ጎረቤቱ ወርቁ በቀለን በመግደል ወንጀል ጠርጥሬዋለሁ ሲል ፖሊስም አስታውቋል። በኢትዮጵያ ውስጥም ከቅርብ ጊዜያት ወዲህ በስሜት በቅናት በብቀላና በጥላቻ በመነሳሳት እጅግ ዘግናኝ የሆኑ ወንጀሎች እየተፈጸሙ እየተበራከቱ መሆናቸው በስፋትም የሚስተዋልም ሲሆን እንደነዚህ አይነትም ችግሮችን ለመቅረፍም አይን ላጠፋም አይን ጥርስ ላወለቀም ጥርስም ይውለቅ ከሚለው ኋላ ቀር ብሂል በመውጣትም ሁሉም ወገን የግንዛቤ ማስጨበጫ ስርዓት ላይ ትኩረት ማድረግ እንደሚገባቸው የስነ ልቦና ባለሙያዎችም ይመክራሉ። የዜጎቿን ደህንነት አልታደገችም፣ በተለይ ክርስቲያኖችን በጅምላ ይገደላሉ፣ ህፃናት ይታፈናሉ የሚል ዓለም አቀፍም ወቀሳም የቀረበባት ምዕራብ አፍሪካዊቷ ናይጄሪያ የመከላከያ ሚኒስትሯም ስልጣናቸውን በገዛ ፈቃዳቸው ለቀቁ። የ63 ዓመቱ የናይጄሪያዊ መከላከያ ሚኒስትር ባድሩ አቡበከር ስልጣናቸውን መልቀቃቸውን በተመለከተ የፕሬዚዳንት ቦላ ቲምቡም ጽህፈት ቤት በትላንትናው ዕለት ባወጣው መግለጫ የመከላከያ ሚኒስትሩ ባድሩ ስልጣናቸውን የለቀቁት በጤና መታወክ ምክንያት
ምክንያት ነው ሲል ዝርዝር ማብራሪያም ከመስጠት በመቆጠብ ገልጿል። በዚህ ወር መጀመሪያ ላይ 25 ህጻናት የመታፈናቸው ወሬም ሳይጠፋም ከ300 በላይ ህጻናት በሰሜን ኒጀር ግዛት ውስጥ መታፈናቸው የተባበሩት መንግስታት የሰብአዊ መብት ተቋም UNHCR ከዚህ ወር ውስጥ ብቻ በትንሹ 402 ሰዎች አብዛኞቹ ተማሪዎች መታፈናቸውን መግለጹ የናይጄሪያና የዓለም አቀፍ ማህበረሰብ መነጋገሪያ ርዕስ በሆነበት ማግስት የመከላከያ ሚኒስትሩ ስልጣን መልቀቅ አነጋጋሪ ሆኗል ተብሏል። ፕሬዚዳንት ቦላም ጠንካራ አቋም አላቸው የተባሉትን የ58 ዓመቱ የቀድሞው የመከላከያ ሚኒስትር ጀነራል ክሪስቶፈር ሙሳን አዲስ የመከላከያ ሚኒስትር አድርገው ሾሟቸዋል። በርካታ አፈና፣ ውንብድና አገራቸው ናይጄሪያን ያናወጣትም ፕሬዚዳንት ቦላ ይህንን ችግር ለመቅረፍ በማለት 20 ሺህ ተጨማሪ የፖሊስ ሰራዊት በማሰልጠን የፖሊስ ቁጥራቸውን ወደ 50 ሺህ ከፍ የማድረግ እቅድ እንዳላቸው በቅርቡ አስታውቀዋል። ክርስቲያኖች በዋነኛነት ኢላማ ይደረጋሉ፣ ህይወታቸውን ያጣሉ የሚል ወቀሳ ባለፈው ወር ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናይጄሪያ መንግስትም ክርስቲያኖችን መታደግ ከተሳነው አሜሪካ ወታደራዊ እርምጃ ትወስዳለች የሚል ማስጠንቀቂያ ማስተላለፋቸውን ተከትሎ የናይጄሪያ መንግስት በሰጠው ምላሽ እየሞቱ ያሉትም ክርስቲያኖች ብቻ ሳይሆኑ ሙስሊሞች ጭምር ናቸው በማለትም ወቀሳውን ማስተባበሉ አይዘነጋም። ይህ በዚህ እንዳለ በአሜሪካ ህዝብ እንደራሴዎች ውስጥ የሚገኙ የኮንግረስ አባላት የናይጄሪያ መንግስትና ህዝብ ተደቅኖበታል የተባለውን የደህንነትም እጦትና ስጋትን በተለይ የክርስቲያኖች መገደልን ተከትሎ ለመገምገም ዛሬ በክብ ጠረጴዛ ዙሪያ ውይይትን እንደሚያደርግ ዋና ሊቀመንበሩ ቶር ኮል በማህበራዊ ትስስር ገጻቸው አጋርተዋል። ዋና ሊቀመንበሩ ቶም በናይጄሪያ ውስጥ በእምነታቸው የተነሳ ብርቱ ስቃይ የገጠማቸው ስለሚገኙ በክርስቶስ ወንድሞቻችንና እህቶቻችን የደረሰ ስላለው ችግር ለአንድ ቅጽበት እንኳን አይናችን አይጨፍንም በማለትም የኮሚቴውን አቋም አንጸባርቀዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።